ዛሬ ገሎ መገደላቸው የተጎዳ ቤተሰብ አልቅሶ ሳይጨርስ ሌላ ጎረቤት ቤተሰብን ነገ የሚጎዳ ከሆነ ይህን ነገር መቆጣጠር የመንግስትስ ሚና ምኑ ጋር ነው? መንግስት እንግዲህ ከስከታች እስከ ቀበሌ ድረስ ያለው ነውና በቦታው ያሉ የመንግስት አካላቶች ይህንን ጭፍጨፋ የሚደግፉ ወይ ደግሞ የዚህን ጭፍጨፋ አይዲዮሎጂ ተሸካሚዎች ስለሆኑ ነው ወይ? ሃይማኖታዊ ግጭት ተፈጠረ ማለት አይጠበቅብህም እኮ ሪፈር ማድረግ አይጠበቅብህም፣ ሴንሲቲቭ ነገር ስለሆነ። አትሊስት ግን እዚህ ቦታ ላይ ወገኖቻችን ተጎድተዋል፣ ችግር ደርሷል፣ ያን ችግር እናስቆማለን፣ እርምጃ እንወስዳለን ካላልክ ድናይም እያደረገ እኮ ነው የክልሉ መንግስት። የፌዴራል መንግስቱ ደግሞ ዝም ካለ ታዲያ ምንድን ነው የምጠብቀው? እንደዚህ ሃይማኖት ተከታይ እዚህ አካባቢ መኖር አይገባም፣ ክርስቲያን እዚህ አካባቢ ሊኖር አይችልም የሚል በቀጥታም ሆነ በተዘዋዋሪ እንደዚህ አይነት አይዲዮሎጂ አእምሯቸው ውስጥ የያዙትን የመንግስታዊ መዋቅር ውስጥ ያሉ ሰዎችን መንጥረ ማውጣት፣ በትክክል ቤተክርስቲያን የተቃጠለውን ነገር አልተቃጠለም ብሎ የሚመልስ መዋቅር ካለ ምንድን was the reality behind እዚህ መዋቅር ውስጥ ያለው ሰውዬ ኢንቴንሽኑ ምንድነው? በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63,000 ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83,000 ብር ብቻ ባለ 2 መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታችን ተጀምሯል። በቅድሚያም ዛሬው አንድ አፍታዊ የምንመለከታቸውን ጉዳዮችን አስቃኛችሁ። የመጀመሪያው ጉዳያችን ለዓመታት መቆሚያ ያጣው የአርሲው የኦርቶዶክሳውያን ግድያና የቤተክርስቲያናት ቃጠሎ አሁንም ቀጥሏል። ምዕመናንም በከፍተኛ ደረጃ ቁጣቸውን እየገለጡ ነው። መንግስት የዜጎችን ሰላምና ደህንነት ማስጠበቅ አለበት። በተለይ ሃይማኖትና ማንነት ተኮር ጥቃቶች ለረጅም ጊዜ በቀጠሉ ቁጥር የሚያስከትሉት መዘዝ የከፋ ነው የሚሉ ድምጾችም እየተሰሙ ነው። ይሁን እንጂ በፌዴራል መንግስቱ በኩል እስካሁን ድረስ የተባለ ነገር የለም። የኦሮሚያ ክልል መንግስት በበኩሉ ጥቃቱ ሃይማኖትም ማንነት ተኮርም አይደለም ብሏል። ይህ ጉዳይ እንግዲህ ቤተክርስቲያን ጭምር ከ100 ዓመት በላይ ያስቆጠረ ቤተክርስቲያን የተቃጠለበትና የኦርቶዶክስ አማኞች መገደላቸው ቤተክርስቲያኗ ባረጋገጠበት ሁኔታ እምነቱ ሃይማኖትም እምነትም ወይም ደግሞ ማንነትን ተኮር ያደረገ አይደለም መባሉ ጥያቄ ፈጥሯል። ይህን ጉዳይ ሰፋ አድርገን እንመለከተዋለን። ሁለተኛ ጉዳያችን የኤርትራ መንግስት የጠቅላይ ሚኒስትር አብይ አህመድ አስተዳደር ተቃዋሚ የሆኑ ኃይሎችን የሚያሰባስብበትን ጽምዶ በተመለከተ አዲስ ሀሳብ መሰንዘሩ ተሰምቷል። እንግዲህ በይፋ አይከላከልም ይህን ክስ። አሁን ግን ለመጀመሪያ ጊዜ የመከላከል የሚመስል ምላሽ መስጠቱ ተሰምቷል። በሌላ በኩል ህወሓት ከሻዕቢያ ጋር በፈጠረው ቅንጅት በዚህ ክረምት ጥቃት ሊፈጽም እንደሚችል በተለይ ወልቃይት ላይ ለመቆጣጠር እንቅስቃሴ ሊያደርግ እንደሚችል የአሜሪካው የግጭት ሁኔታዎች ተንታኝ አክሊድ ይፋ አድርጓል። እነዚህን ጉዳዮች እንመለከታለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያ ለወገኖቻችን ነፍስ ይማር እንላለን። እንደዚሁም ደግሞ ለወገን ቤተሰቦች ደግሞ መጽናናትን እንመኛለን። አማን እንደምን አለ? ሰላም ማርሻ እንዴት ነህ? መልካም። የመጀመሪያ አጀንዳችን የአርሲ ግድያ ነው። እንግዲህ እኛም እንደ አማኝም እንደ ዜጋም የሰው መሆን ነው የሚበቃው። እሱ ልክ እንዳልሆነ መግለጽ እንፈልጋለን። በዚሁም መጽናናትም እንመኛለን። እስኪ ባንተ በኩል እንግዲህ ይህን ጉዳይ ከዚህ ቀደም ተነጋግረንበት እናውቃለን። በየጊዜው አማኞች ይገደላሉ፣ ይሳደዳሉ፣ ቤተክርስቲያን ይቃጠላል። በጣም ትልቅ ነገር ነው። አንድ ሀገር ላይ ሰውን በእምነት መግደል ከዚያም ተሻግሮ ደግሞ ጥንታዊ የሆኑ ቤተክርስቲያናትን ማቃጠል ጭምር ኦልሬዲ የአንድ እምነት ተከታዮችን ዘር ለማጥፋት ከሚደረጉ ጥቃቶች አንዱ ነው። ይሄ አይነት ነገር አገራችን ውስጥ መለማመዱ ከፍተኛ ሾክ ነው የሚፈጥረው። በጊዜው ግን ደግሞ የአንድ ሰሞን አጀንዳ ሆኖ ይሄዳል ይመጣል። በእርግጥ የአርሲው ረዘም ያለ ታሪክ አለው። እሱንም እንመለከተዋለን። እንደታየዋለን። መልካም። እንግዲህ አርሲ ክርስቲያኖች በተደጋጋሚ ይጨፈጨፋሉ። ይህ ነገር ሲቆም ሳይሆን እንደየጊዜው እንደየሁኔታው ተጠናክሮ ሲቀጥል ይታያል። ምንድን ነው ከዚያ ጀርባ ያለው ነገር? ለምንድን ነው ክርስቲያኖች
የሚጨፈጨፉበት ወይ ደግሞ ለጨፍጫፊዎች ክርስቲያኖች ታርጌት የሆኑበት ምክንያቱ ምንድን ነው የሚለው ነገር ነው መታየት ያለበት ነገር። እንደ አንድ ክርስቲያን የሚሆን እንደ አንድ አገሩን እንደሚወድ ዜጋም ይሄ ነገር የቱ ጋር ነው ማብቃት ያለበት? ለምንድን ነው መቆም ያልቻለው? በተለያየ ጊዜ ለምን ይነሳል? ምንድን ነው? ምን አለው ከጀርባው? ሊጨበጥ የሚችል ሊዳሰስ የሚችል ምክንያት አለው ወይ የሚለውን ነገር ማየቱ ጠቃሚ ይመስለኛል። ሰዎችን እንግዲህ በማንነት በሃይማኖት ለይቶ መግደል የዓለም አቀፋዊም ወንጀል ነው። ለዚህ ምንም ጀስቲፊኬሽን የሚሰጥ ሰውም የለም። እንዳውም አቅሎ ማስቀመጥ ሰዎች ላይ የደረሰውን ቁስል ለማድበስበስ መሞከሩ ራሱ የወንጀለኛው ተባባሪ ያስደርጋል። ከዛ ውጪ እንዳው ክርስቲያኖች ለምንድን ነው የሚገደሉት የሚለውን ነገር እንትኑን ለማየት የክርስቲያን ጠል የሆነ አስተሳሰብ ከምን የመነጨ ነው የሚለውን ነገር መታየቱ ጠቃሚ ይመስለኛል። እኔ እንዳው ኢትዮጵያ ውስጥ እንደሚታወቀው እንግዲህ በርካታ ቁጥር ኦፍ ክርስቲያን በርካታ ቁጥር ኦፍ ሙስሊም የሚኖርባት ሀገር ነው። እንደዚሁም ሌሎች በቁጥርም ከነዚህ ጋር ባይወዳደሩም እንደነ ዋቅፈታ እና ደግሞ በጣም እምንት የሆነ ሃይማኖት የሌላቸው ሰዎች የሚኖሩበት ሀገር ነው። ይሄ ባለበት ሁኔታ ለምንድን ነው ክርስቲያንን ታርጌት ያደረገ ጥቃት የሚወሰደው? ወይ ይሄ ክርስቲያንን ጠል የሆነ አስተሳሰብ ከምን የመነጨ ነው? ሪሊ እዚሁ ያለው ክርስቲያኖችና ሌላ ሃይማኖት ወይ ደግሞ ክርስቲያኖችን ከሚጨፈጭፉ ሰዎች ወይ ደግሞ የሃይማኖት ተከታዮች ውስጥ የተፈጠረ ነገር ነው ወይስ ከሌላ ኢምፖርትድ የሆነ ሀሳብ ነው? ይህ ሀሳብ የሚለውም ነገር ማየቱ ጠቃሚ ይመስለኛል። ይህን ስናነሳ እንግዲህ ምናልባት ለዚህ እንደዚህ አይነት ሃይማኖት ላይ መሰረት ያደረገ ጭፍጨፋዎች በተለያየ ጊዜ ሲፈጸሙ ነበረ። ያውን ዛሬ የመጣው ነገር አይደለም። ነገር ግን መጠኑ የጨመረ ከጊዜ ወደ ጊዜ እየጨመረ ፍሪኩዌንሲው ወሳኝ ነገር አለው። ፍሪኩዌንሲው እየጨመረ የሄደበት ሁኔታ ነው የምናየው እዚህ አርሲ አካባቢ ላይ። ከዚህ በፊት በዚያድ ባሬ ዘመቻ ጦርነት ወረራ ጊዜ እዚህ ባሌ አካባቢ ክርስቲያኖች እዚህ አካባቢ ወደ ሐረርጌ አካባቢ ክርስቲያኖች ታርዷል፣ ጨፍጭፏል። ከዛም በኋላ በ1983 ስርዓቱ የደርግ ስርዓት ፈርሶ ወያኔ መራሹ ኃይል ሲቆጣጠር ተመሳሳይ ሰዎች በሃይማኖታቸው ተለይቶ በደኖ በገደል ውስጥ ተወርውረዋል። አርባ ጉጉ ላይ ተጨፍጭፈዋል። አንዱ የመጨፍጨፊያ የመለያ ስትራቴጂ ወይ ደግሞ የመለያ እንትን ተደርጎ ተወሰደው ሃይማኖታዊ ማንነትን ነው። አሁን ግን ለየት የሚያደርገው ነገር ለምንድን ነው ይሄ ነገር ተደጋጋሚ አንድ ቦታ አካባቢ ላይ ብቻ? ይሄ አሁን አርሲ አካባቢ ምናልባት ቅድም ካለው ቦታ ግዘመን ወዲህ ባሌ ላይም ወይ ደግሞ በተመሳሳይ ከዚህ ቤት ወደ ሆነው ሐረርጌ አካባቢ ላይም እርግጥ ነው የአጫሉ ግድያ ጊዜም ተመሳሳይ ድርጊት ሃይማኖትን መሰረት ያደረገ አንዱ በማንነትም በሃይማኖትም ጭምር ሰዎች የተጠቁበት ሂደት ነው ያለው። ግን የዚህ የአርሲ ተደጋጋሚ በየሳምንቱ በየቀኑ የምንሰማውን ዜና ነው የሆነው። ለምንድን ነው እዛ ጋር ስፔሻል የሆነ ነገር ምን ተፈጥሮ ነው? ለምንስ ማስቆም አልተቻለም? ሪሊ እነዚህ ገዳዮች ከአቂም በላይ ስለሆኑ ነው ወይስ ሟቾች ክብራቸው ከሰው ዝቅ ያለ ስለሆነ ነው ሚል አሻሚ ጥያቄ እንድታነሳ ነው የሚያደርገ። ዛሬ ገሎ መገደላቸው የተጎዳ ቤተሰብ አልቅሶ ሳይጨርስ ሌላ ጎረቤት ቤተሰብን ነገ የሚጎዳ ከሆነ ይህን ነገር መቆጣጠር የመንግስትስ ሚና ምኑ ጋር ነው? ይህን ካልተቆጣጠረ ከመንግስት አቂም በላይ ሆኖ ነው ወይስ መንግስት እንግዲህ ከስከታች እስከ ቀበሌ ድረስ ያለው ነውና በቦታው ያሉ የመንግስት አካላቶች ይህንን ጭፍጨፋ የሚደግፉ
ወይ ደግሞ የዚህን ጭፍጨፋ አይዲዮሎጂ ተሸካሚዎች ስለሆኑ ነው ወይስ እዛ አካባቢ ያለው ገዳዮቹ የመንግስት መዋቅር በላይ የሆነ አቅም ኖሯቸው ነው የሚል ጥያቄ ብታነሳ ምንም የሚያሳፍር ወይ ደግሞ የሚያስፈራ ጥያቄ አይሆንም ማለት ነው። ይሄ በደንብ መፈተሽ መቻል አለበት ማለት ነው። ኦኬ ምንጩን እስቲ ቅድም እንዳነሳው ክርስቲያኖች ይገደላሉ። ልክ ብሔርተኝነት ሄዶ ወደ ጽንፈኝነት ወደ ፋንዳሜንታሊዝም ይሄዳል የሚል መከራከሪያ አለ። ብዙ ጊዜ ሰዎች አይወዱም ይሄን ነገር። ዘሴም ሺት እዚህ ኢራቅ አካባቢ አንድ የተፈጠረ የሃይማኖት ጽንፈኛ እንትን የሚባሉን ታውቃለህ? አይሳይስ የሚባለው እሱ ምን ደረጃ ላይ እንደሄደ የምናስታውሰው ነገር ነው። ሰዎችን ጽንፈኛ የሆንክ ስትሄድ በሃይማኖትም በብሔር አስተሳሰብም ጽንፈኛ የሆንክ ስትሄድ ከዛ ወደ ባዜ ወደ ፋንዳሜንታሊዝም ነው የምትሄደው ነገር ማለት ነው። ይሄ እንዴት ነው? አሁንም ምንድነው እኔ አሁን አንድ የማስበው ነገር ምንድነው የሃይማኖት ብሔርተኝነት ያለበት አካባቢ ላይ የሃይማኖት ብሔርተኝነት ወደ ጽንፈኝነት ይሄዳል። ወደ ጽንፈኝነት ከሄደ ሌላ ሃይማኖትን ማየት አልፈልግም የሚል ሰዎች ሊፈጠሩ ይችላሉ። ይሄ አንዱ ፋክተር ነው። እዚህ አካባቢ ላይ ደግሞ ምናልባት አርሲ፣ ባሌ፣ ሐረርጌ አካባቢ ላይ አንድ የሆነ ሌላ አካባቢ ያለመን ነው። ለነገሩ እዚህ አማራ ክልልም አለ ነገር ሃይማኖትና ብሔር ማንነት የማይያዝ ክርስቲያን አማራ፣ ሌላ ሙስሊም የሆነ ደግሞ ኦሮሞ የሚል ትርጉም አለ። ሌላ አካባቢ ላይ የለም። ይሄ እንትኑ አይሰራም። ይሄን ከእንደዚህ አይነት ነገር ጋር በተያያዘ የእንደዚህ አይነት አክራሪ የሆኑ ኃይሎች ሌላውን የማጥቃት ኢቨን የዛ ማህበረሰብ አካል ብትሆንና በሃይማኖት ነው የሚለያየው ነገር ማለት ነው። ሃይማኖቱ ነው እንጂ አንተ እንደተረማይ እንደሚያረግ የዘራራግ ሌላ ማንነት ብለ ያው ለምሳሌ ብሔር ብለን የምናስቀምጥበት ማንነቶች ሁሉም ማይሰራበት የሃይማኖት ማንነቶች ብቻ የሚወሰንበት ሁኔታዎች አሉ። ይሄ ነገር እየከረረ ሄዶ ነው ወይ ወደዚህ ነገር የሚመጣ የሚል ጥያቄ አለ። ሌላኛው ከጎረቤት ሀገር ኢምፖርትድ የሚሆኑ ይሄ ፓንደሚክ በቃ ወረሽኝ ብለው ጽንፈኝነት ማለት ነው። ከዚህ በፊት የምናስታው ቅድም ያነሳውልህ የዚያድ ባሬ ዘመን ያነሳውልህ ዚያድ ባሬ መምጣት ጋር ተያይዞ ከዚያድ ባሬ አካባቢ ኢስላሚክ አንድ የሆነ ጠንካራ ዩኒፋይድ የሆነች ኢስላሚክ ስቴትን መሰረታለን የሚል ነገር ጋር ተያይዞ ክሌም ስለሚያደርግ እዚህ አካባቢ ላይ ኢትዮጵያ ውስጥ መሬት ክሌም ስለሚያደርግ ክርስቲያኖች እንዲፈጁ አስደርገዋል። የሱ እሳቤ ነው ወይ አንዱ ኢምፖርትድ የሚደረግ ነገር? ሌላ የሪሶርስ ጥያቄ ነው ወይ ብለህ ልታነሳ ትችላለህ። ምንድነው ጥቅም ነው የሚያጋጭ? ለምንድን ነው አንተ ክርስቲያንም ሁን እስላምም ሙስሊምም ሁን ዋቀፈታም ሁን ሃይማኖት የሌለም ሁን ኢትዮጵያዊ ነህ አንተ። በኢትዮጵያዊነት ኢትዮጵያ ውስጥ ያለው ሀብት ሁሉ የጋራችን ነው። ምናልባት ከሪሶርስ ጋር የተያያዘ ነው ወይ የሚል ጥያቄ እንድታነሳም ስለሚያደርግ ግን በዋነኝነት በዛም ሜዴ በዚህ ይሄ ጽንፈኝነት አስተሳሰብ ሀገርም ያጠፋል። ኢቨን ዊዘን ብሔር ራሱ ችግር የሚፈጥር ነገር ነው። ሰዎችን ቀጥለ አማራ፣ ኦሮሞ፣ ትግሬ ብለህ ቀጥለ ደግሞ በሃይማኖት የምትሄድ ከሆነ ዩኒቲን የሚያሳጣ ነገር ነው የሚሆነው ማለት ነው። እርስ በርስ መጠፋፋት ይፈጥራል ማለት ነው። ስለዚህ ይሄ ሊታገስና የሆነ ሽሩሩት የሚችለው ነገርም አይደለም። ለምንስ መቆጣጠር አልተቻለም የሚለው ጉዳይም ሌላ ጥያቄ ያነሳል። ምንድነው መቆጣጠር ያልተቻለበት ምክንያት ብለህ ብታስብ እኔ አሁን አንድ ነገር ይታየኛል። ግዛት ብሔር አለው። ብሔር ደግሞ ቅድም እንዳልኩ ሃይማኖት አለው። ስለዚህ ይሄ አካባቢ የዚህ ሃይማኖት ግዛት ነው ብሎ የሚተረጉሙ እንደዚህ የሚተረጉሙ የለም እኮ እንትኑ ላይ ኢቨን የምንከራከረው እንኳን ግዛት ብሔር ሊኖረው አይገባም፣ ሁሉም ኢትዮጵያዊ ሊኖርበት ይገባል የሚል ሀሳብ ነው የምንከራከረው። የራሱ ለብሔር ሊሰጡ አይገባም የሚል ነገር ነው መከራከሪያ። ከዛም ወርዶ ደግሞ ኢንፎርማሊ በየትኛው ህግ እንደሆነ የማይታወቀው ግዛትን ለሆነ ሃይማኖት የሚሰጡ ቡድኖች አስተሳሰብ ደግሞ አለ። ይሄ አይዲዮሎጂ አለ። በዚህ ውስጥ እዛ አካባቢ ላይ ሊኖር የሚገባው የሃይማኖት ተከታይ ብቻ ነው የሚል አመለካከት ያላቸው ሰዎች አሉ። ይሄ አንዱ እንግዲህ ይህንን የብሔርና ማንነትን ፖለቲካ እስካላስተካከል ነው ድረስ መብቴ እስካልሰጠ ነው ድረስ ቀጣይ ሊሆን የሚችል እድሉ በጣም አሁንም ሰፊ የሚሆንበት ሁኔታ አለ ማለት ነው፣ መቆጣጠር የማንችልበት። ሁለተኛ መዋቅር ውስጥ ያሉ ቡድኖች የዚህ አይዲዮሎጂ ታማኞች ይሆናሉ።
የትኛው አይዲዮሎጂ ማለት ነው? ቅድም እንዳልኩ ይሄ ግዛት የዚህኛው ሃይማኖት ግዛት ነው። የለም በጽሁፍ ላይ ያለው ትክክል አይደለም ብለን የምንከራከረው የዚህ ብሔር ነው የሚለው ነገር ነው ያለው። እሱንም ቢሆን አብሮ መኖር መብታቸውን ኢትዮጵያ ግዛት ውስጥ ማንኛውም ኢትዮጵያዊ ተንቀሳቅሶ መኖር መብት አለው የሚለው ህገ መንግስቱ ላይ። ነገር ግን በኢንፎርማል ባልተለመደ ባልተጻፈ ህግ ግን ይሄ ግዛት የዚህ ብሔር ነው፣ ይሄ ብሔር ማለት ደግሞ የዚህ ሃይማኖት ነው፣ ስለዚህ ከዚህ ውጭ የሆኑ ሰዎች መኖር አይችሉም የሚል አይዲዮሎጂ አለ። የዚህ አይዲዮሎጂ ተሸካሚ የሆኑ ደግሞ ታች መዋቅር መንግስት መዋቅር ውስጥ አሉ። ስለዚህ ይሄ ነገር እርምጃ ሲወሰድ እንደ እሰይ በለው አይን ነገር አድርጎ የሚያስቡ ሰዎች መኖራቸው ጉዳዩ ቁጥጥር ስር እንዳይገባ አድርጎታል። ሌላ ጥቃቱን የሚፈጸመው በሚያሳዝን ሁኔታ በመንግስታዊ መዋቅር ብቻ አይደለም። ነን ስቴት አክተሮች የሚባሉ አሉ። አሁን ለምሳሌ ሰሞኑን የሚካሰሱበት ሰምታል። መንግስት ይህን ድርጊት የፈጸመው ኦሮሞ ነጻነት ሰራዊት የሚባለው ኃይል ነው፣ ኦነግ ሸኔ ብሎ ራሱን የሚያስብ። ኦነግ ሸኔ ደግሞ መልሶ ወደ መንግስት ይመልሰዋል። ግን በዋነኝነት ብዙ ጊዜ ምንድን ነው የሚታመነው ነገር የኦሮሞ ነጻነት ሰራዊት ሰዎቹንም ጥቃቱን እንግዲህ አሁን ከማን ነው ማረጋገጥ የሚችለው? ከጥቃት የተረፉ ሰዎች ስጠይቃቸው ኦሮሞ ነጻነት ሰራዊት ብሎ ጫካ ውስጥ የሚንቀሳቀስ ኃይል ይህን እርምጃ እንደወሰደባቸው። ስለዚህ በቀላሉ ይህንን ኃይል እስካልደመሰስኩ ወይ ደግሞ ይህን ኃይል በተለያየ መንገድ በእርቅም በድርድርም ትጥቁን እስካላስፈታ ድረስ በቀላሉ እንደዚህ አይነት ነገሮችን እንዳይፈጠር የማድረግ እድል ወይ ደግሞ አቅም እያነሰ ነው የሚሄደው ማለት ነው። ስለዚህ መቆጣጠሩ ከባድ ነው የሚሆነው ማለት ነው። አለስ በቋሚነት ደረጃ ይህ እንደዚህ አይነት አመለካከት ላይ የታጠቀና እንደዚህ አመለካከት ላይ የቆረጠ አመራር እስከሌለ ድረስ ማለት። አንዳንድ ሰዎች አሁን ምን ያነሳሉ? መታጠቅ አለባቸው የሚል ነገር ያነሳሉ። እኔ እሱን መብቴ ብዬ አልወስዶም። ለምን ታውቃለህ? መብቴ ብዬ የማልወስዶ ማለት ነው እንትኑ ያይላል። እሱን ከሚደረግ መንግስት ይሄን እርምጃ የሚፈጽሙትን በኋላ መፍትሄ ሀሳቤ ላይ የሚያመጣለው አሳዶ እርምጃ መውሰድ መቻል አለበት። ይሄን እርምጃ ስትወስዶ ግን ይሄን አመለካከቱ ላይ ጭምር ነው፣ ቅድም ያልኩ አመለካከት ጭምር። እንደዚህ ሃይማኖት ተከታይ እዚህ አካባቢ መኖር አይገባም፣ ክርስቲያን እዚህ አካባቢ ሊኖር አይችልም የሚል በቀጥታም ሆነ በተዘዋዋሪ እንደዚህ አይነት አይዲዮሎጂ አእምሯቸው ውስጥ የያዙትን የመንግስታዊ መዋቅር ውስጥ ያሉ ሰዎችን መንጥረ ማውጣት ያለ ማድረግ ግን ምን ይጠይቃል? በሰላማን ኮሚትመንት ይጠይቃል። አሁን ትልቁ ችግሩ እሱ የለም ነው ኮሚትመንት። ለምሳሌ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊው ኃይሉ አዱኛ ወጥተው ምናሉ? ጥቃቱ ሃይማኖትም ማንነትም ተኮር አይደለም አሉ። ቤተክርስቲያኗ ደግሞ ኦልሬዲ እኮ ይሄ ነገር በተደጋጋሚ ለአመታት የተፈጸመ ጉዳይ ነው። ከዚህ ቀደም የሃይማኖት ተቋማት ጉባኤ የሚባል እንትን ሰው ላኩ ብሎ መርምሮ መጣና ይህ ሃይማኖት ተኮር አይደለም አለ። ይኸው ተመሳሳይ ቤተክርስቲያን ተቃጠለ፣ ማን ተገደሉ፣ ቤተክርስቲያኗም ተናገረች። ይህንን አይነት ነገር ፍጥጥ ብሎ የምታየውን ነገር አይደለም ብሎ መካድ በራሱ የችግሩ እንዲቀጥል ምክንያት አይደለም ወይ? አሁን ትልቁ ጥያቄ የሆነ ያለው እሱ ነው። የሆነን አካል የሆነውን ነገር ከካድከው ካላመንከው ችግሩን ኦልሬዲ አምነህ ካልተቀበልክ መፍትሄውን ከየት ነው የምታመጣው? እሱንስ እንዴት ነው የምታየው? እኔ ቤተክርስቲያን ተቃጥሎ አይ ቤተክርስቲያን ለማጥፋት ታስቦ አይደለም ካልከኝ እኔ እንግዲህ የኛው ዲፊኒሽን አይገባኝም። እኔ ቤተክርስቲያን የሚያክል ነገር ቤተክርስቲያን ማለት ክርስቲያኖች የሚያመልኩበት፣ መስጊድ ማለት ሙስሊሞች የሚያመልኩበት ቦታ ነው አይደል? ከመጨረሻው ምሽግ ነው አይደል? ሙስሊም መስጊድን አፍርሰ አይ ሙስሊም ላይ ተኮር አይደለም ወይ ይባላል ወይ? በሌላ መንገድ ግጭቶች ሊፈጠሩ ይችላሉ። ሰዎች በጥቅም ሊጋጩ ይችላሉ። በተለያየ ነገር ሊጋጩ ይችላሉ። ነገር ግን ዳይሬክት እነሱ የሚያመልኩበትን ወይ ፕሮቴስታንት ቸርችን አቃጥለ የተነስተ አይ ፕሮቴስታንት ታርጌት አይደለም የሚል ነገር እኔ የሚያስኬድ አይመስለኝም። እኛው ቤተክርስቲያን መቃጠሉ ታይቷል፣ ተሰምቷል። ቤተክርስቲያን ከተቃጠለ ክርስቲያን ታርጌት፣ ቤተክርስቲያን እኮ የግለሰብ አይደለም። ለዛው 100 ዓመት ያስቆጠረ ቤተክርስቲያን የግለሰብ አይደለም፣ የክርስቲያኖች ማምለኪያ ቦታ ነው። የክርስቲያኖችን ማምለኪያ መሰብሰቢያ ቦታ አቃጥለ አይ ክርስቲያኖች ላይ ታርጌት ያደረገ አይደለም ማለት አይቻልም። እንደዛማ ቢሆንማ ብኖሮ ቤታቸው የግለሰቦችን ቤት እኮ የምታቃጥሉ በግል ጸብ ካለብህ በግል እኮ ይጣላል። ሰዎች እኮ በተለያየ መንገድ ይጋጫሉ፣ ይገዳደላሉ። የሰው ባህሪ ነው። ገና እስከሚያድግ ድረስ እና የሕግ በላይነትን እስከ አሜን ብሎ እስኪቀበል ድረስ ይሄዳል። እስከዛ ድረስ
ዛሬም እኮ አሜሪካ ውስጥም ሰው ይገዳደላል አይደል? ስለዚህ እኔ ግን ቀጥታ ማምለኪያ ቦታህን ማምለኪያ የኔን አይደለም የጋራ ነው የወሎ የዛን ሃይማኖትን እንከተላለን የሚሉ ሰዎች ሄዶ ፈጣሪያቸውን የሚያመልኩበትን ቦታ አቃጥለ ተነስተ አይ ሃይማኖቱን ታርጌት ያደረገ አይደለም የሚል ነገር እኔ አይገባኝም። ይሄኛው ተቀባይነትም ያለ አይመስለኝም። እንዴት እንደተገለጸም አይገባኝም። ለምን እንደተገለጸም አይገባኝም። ግን ዋናው ነጥብ ምንድነው? ሩት ኮዙ ለምን ይህንን ጉዳይ መፍታት አልቻልንም? ይሄ ጉዳይ ዛሬ ተፈጠረ ብቻ አይደለም። ቅድም አንስቼልሃለሁ ነበሩ። ስርዓቱ ስለወጥ 1983 ነበረ። ዚያድ ባሬ ወረራ ሲያካሂድ ነበረ። ከዛም በፊት ነበረ። ይሄ በተጨባጭ በእንደዚህ አይነት ምክንያት በሃይማኖት ማንም ምክንያት ቤተሰብ አባላችን ያጡ ዊትነስ ሊያደርጉ የሚችሉ ሰዎች አሉ ኢትዮጵያ ውስጥ ማለት ነው። ይሄ ደግሞ ሲደረግ በሃይማኖት ማንነት ነው ብያለሁ ቅድም። እዛ አካባቢ ላይ እዚህ አካባቢ ዲፊኒሽኑ ብሔር የሚለው ሃይማኖት ነው የሚያስቀምጠው። ስለዚህ አማራም ሆንክ ኦሮሞም ሆንክ ክርስቲያን ታርጌት የሆነ ጥቃት ሲመጣ አብሮ ይጠቃሉ። ተጠቅቷልም አብሮ። ይህንን የኢትዮጵያ ሰብአዊ መብት ጉባኤ ዱሮ ያወጣቸው ሪፖርቶችን ሄዶ መጽሐፎችን ማንበብና እያንዳንዱ ዝርዝር ሰዎችን ማየት ነው ጠቃሚ የሚሆን አሁን ለሰሞነኛ ካድሬዎች ማለት ነው። አሁን ምንድነው ቆይ ስለዚህ ይሄ ምንድነው ምክንያቱ ምንድነው? እንዴት መፈታት መቻል አለበት? ከዚህ በፊት የነበሩ መንግስታት ይሄን ነገር ሆልድ ለማድረግ ወይ ደግሞ ሊያረጋጉ ኖርማላይዝ ለማድረግ ምንድነው የወሰዱት ስትራቴጂ? አሁን ያለው መንግስት ምንድነው መውሰድ ያለበት የሚለውን ጥናት ነው ማድረግ ያለበት ነገር ማለት ነው። የግድ አንተ የፈጠርከው ፕሮብሌም ብቻ ካልሆነ ሆልድ ትንከባለል የመጣ ነገር ከሆነ አሁን ከአንተ የምትጠይቀው ምንድነው? ፍሪኩዌንሲው የአንተ ጊዜ ደግሞ ደጋግሞ ጨምሯል። እንዴት ነው ይሄ ነገር ሊሆን የሚችለው? ፈትሽ ራሴን እኮ ነው መንግስት እኮ የተባለ ያለው እኮ ፈትሽ። መዋቅር ውስጥ ያሉ ኃይሎች ይሄንን ጉዳይ ኮንትሮል ለማድረግ ወይ ደግሞ ይሄንን ጉዳይ እዛ አስቀመጥካቸው ሰዎች መጀመሪያ ይሄንን ተመሳሳይ ችግር እንዳለ ተረድቶ ይሄንን ኮንትሮል ለማድረግ ብቃትና ዝግጁነት የሌላቸው ናቸው ወይ? አላርሚው የሆነ ነገሩ ሲደረግ ማለት ነው። ከዚህ በፊትም ተደርጎ ስለሚያውቅ ማለት ነው። አሁን መቀጠል ጥያቄ። አዎ ልክ ነህ ማን። አሁን ችግሩ የቆየ ነው፣ ስረ መሰረት አለው። አሁንም ደግሞ ተባብሶ ሲቀጥል እጅግ አሳሳቢ የሚያደርገው ይሄ ተራ ግጭት አይደለም። አንተ እንዳልከው የግለሰቦች ምናምን አይደለም። ይሄ ሃይማኖታዊ ማንነትን መሰረት ያደረገ ጥቃት ከሆነ ነገ ይሄን በጣም አደገኛ ሆኖ ሊመጣ እንደሚችል ማሰብ ነው። አሁን ክርስቲያኖች ተገደሉ፣ ቤተክርስቲያን ተቃጠለ ሲባል የአርሲ ዞን ኮሚኒኬሽን ያወጣውን እንትን እያየው ነበረ ትናንትና። አርሲ ሰላም ነች፣ ስም ማጥፋት ነው፣ የጥላት አጀንዳ ነው አይነት ገለመሌ ምናምን ብዙ ሰዎችም እንደዛ አይነት ተጽዕኖ ፈጣሪዎቹም ግለሰቦች ሲጽፉ ተመልክቻለሁ። ክልሉ መንግስትም እንደዚህ ድናይ ካደረገ የፌዴራል መንግስቱ ደግሞ ትልቅ ሪስፖንሲቢሊቲ ያለበት የምትለው ዝም ጭጭ አልሰማውም አላየውም። እኔ እንደ አንድ ክርስቲያን ቤተክርስቲያን ሲቃጠል ኦርቶዶክሶች ሲገደሉ መንግስት የተባለ አካል አልሰማሁም አላየሁም ካለ ዝም ካለ ቢያንስ ችግሩ ተፈጥሯል፣ የተፈጠረው ችግር እንደዚህ ነው፣ እናጣራን፣ እንመረምራል፣ ተጠያቂ እናስፋነ ከዚህ በኋላ ደግሞ መንግስት ኃላፊነታችን እንወጣለን ብሎ እንኳን ካልነገረህ እኔ ያልተገደልኩት አርሲ ስላልሆንኩ ነው ማለት ነው። አርሲ ቢገኝ እገደላለሁ ማለት ነው። አንተ ያልከው አስተሳሰብ መቆሚያው የት እንደሆነ ራሱ ማወቅ አትችልም። እና የፌዴራል መንግስቱ ራሱ ምንም አለ ማለት ምንድነው? እንዴት ነው የምትመለከተው አንተ? እኔ አሁን እንግዲህ ምንድነው መሰለ በድፍረት ይሄ ነገር አልተደረገም የሚሉ ወገኖች ካሉ በድፍረት ማለት ነው የቤተክርስቲያን የመጨረሻ ባለቤት አለ አይደል? ክርስቶስ ነው። ከዛ በታች ደግሞ ምድራዊ ላይ የዚህ ቤተክርስቲያን በላይ አመራሮች ፓትርያርኩን ይዞ አሉ ተናገሩ እሳቸው። አዎ ይሄ ተደርጎ አይ ቤተክርስቲያናችሁ አልተቃጠለም፣ ቤተክርስቲያን ተቃጥሏል። ቤተክርስቲያን ዝም ብሎ አይዲያል ነገር አይደለም፣ አካል ያለው ነገር ነው። አካል ያለውን ነገር ተቃጥሏል አልተቃጠለም ብለ መከራከር የሚችልበት ጉዳይም የለም። ይሄ ቅድም እንዳልኩ የእንትኑ ተባባሪነት ነው የሚሆነው። መቃጠሉ እየታወቀ አይ አልተቃጠለም ተብሎ ዲፌንድ የሚያደርግ አካል ካለ ማለት ነው። ይሄ አንዱ ፌዴራል መንግስቱ አጣርቶ ኢቨን ቅድም እንዳልኩ በትክክል ቤተክርስቲያን የተቃጠለውን ነገር አይ አልተቃጠለም ብሎ የሚመልስ መዋቅር ካለ ምንድን ዋዝ ዘ ሪያሊቲ ቢሃይንድ የዚህ መዋቅር ውስጥ ያለው ሰውዬ ኢንቴንሽኑ ምንድን ነው?
የሚለው ነገር መታየት መቻል አለበት ብዬ አስባለሁ። ከዛ ውጪ ምን ያስከትላል የሚለው ነገር አደገኛ ነገር ነው። ፖለቲካ ቅራኔ ወደ ሃይማኖታዊ ቅራኔ ያድጋል። አሁን ፖለቲካ ቅራኔ ነው ያለ የምንታገለው ተቃዋሚ ደጋፊ የምትለው እኮ ሀሳቡን ትደግፋለህ፣ ሀሳቡን ትቃወማለህ አይደል? ይህ እንደዚህ ወይ ደግሞ ቅሬታ አለኝ የሚል ግሪቫንስ ያለኝ ምናምን የሚለው ሰው ከዛ ወደ ሃይማኖታዊ ቅራኔ እያደገ ነው የሚሄዱ። ሃይማኖታዊ ቅራኔ ደግሞ የከፋ ነገር ነው። የከፋ የሚያደርገው ነገር ምንድን ነው? ድንበርም የለውም። አንድ ቤተሰብ ውስጥ አንዱ ሌላ ሃይማኖት ተከታይ ሆኖ ሌላኛው ሌላ ሃይማኖት ተከታይ ሊሆን ይችላል። እንደዚህ አይነት ነገር ሊያነሳ የሚችልበት እድሉ በጣም ሰፊ ነው። ይሄ ማለት ደግሞ አገር የሚባል ነገር የለም። አገር ብሮደር ነው። ቤተሰብም ሊኖር የማይችልበት ሁኔታ ነው የሚፈጥረው ነገሩ። ስለዚህ ኖበዲ ቤኔፊት ከዚህ ማንኛውም ሰው አያተርፍም። ስለዚህ ይሄንን ሆን ብሎ የሚሰሩ ይሄንን እንዲሰራ ነገሮችን የሚያመቻቹ ኃይሎች ላይ ምንም ርህራሄ የሌለውን እርምጃ መውሰድ ነው። ይሄ ርህራሄ የሌለው እርምጃ የሚወሰደው ምንድነው? እንድንኖር ነው። እንደ ሀገር መቀጠል ላይ እንድንኖር ነው። እንደ ሀገር አይደለም፣ እንደ ቤተሰብ እንድንኖር ነው። ሀገር በጣም ትልቅ ነገር ነው። ሀገር እኮ ምናልባት ፈርሶ ቤተሰብ ሊቀጥል ይችል ይሆናል። እንደ ቤተሰብ እንድንኖር ነው። እንደ ቤተሰብ እንዳንኖር እያደረጉን ያሉ የጥቂት ሰዎች ፍላጎት። ለዛም ቅድም ብያለሁ፣ ይሄ ኢምፖርትድ የሆነ ወረሽኝ ነው። ምንም ኢትዮጵያ ውስጥ ያለ ነገር አይደለም። ድሮም ይታወቃል፣ መቼ እንደሚመጣ ከማን እንደሚመጣ ይታወቃል። ሌሎች ግን ካፒታላይዝ ያደርጉታል ይህን ነገር። አሁን ይሁን ዘሎ እጁን ለመንከር የሚሞክረው አንዳንድ ሰዎች ባይዞ አማተር የሆኑ ፖለቲከኞች ይህንን መጫወት ይፈልጋሉ። አይገባቸውም። ቅድም እንዳልኩ ይሄ ጉዳይ ቤተሰብ እንዳይኖር ነው የሚያደርገው። አይደለም አንተን ነውጥ አስነስቶ ሆኔ ወደ ስልጣን ያመጣኛል ብለህ መቃዠት ይቅርና ያን ቤተሰብ የገዛ ቤተሰቦች እዚህ ጥለህ አንተ ውጭ ሄድክ ልትታገል ወይ ደግሞ እንትን ያልክ ምናምን ጫካ ወርተው ሰው መልሰህ የማታገኝበት የጋራ እርስ በርስ ቤተሰብ ሁሉ የሚተላለቅበት ሁኔታ ነው የሚፈጥረውና በእንደዚህ አይነት ነገር ለመጫወት የሚፈልጉ አማተር ፖለቲከኞችም ይተውት ይህን ጉዳይ። አይ የሞታችሁም ደግሞ ሞታችሁን አትናገሩም ሊሉ ነው የፈልጉት። በፍጹም አንታገስህም። ይሄ አድጎ አገርን ነው ቤተሰብን ነው የሚበትነው። እነዚህን ሽሩሩ ሊባሩ አይገባም ነው። ገብቷል? ሁለቱም ማለት ነው። አንዱ ይሄንን ካፒታላይዝ አድርጌ ስልጣን አገኝበታል። በፍጹም ይሄ በጣም እንጭጭነት ነው። የሚገርመኝ ነገር የለም። ልክ እንደ ቱና ቱሲዎች እንትን ያሉ ጊዜ ሊገለዶ ሲመለስ እሱን ገሎለት እንደጠበቁት እሱ ታሪክ ነው የሚደገመው ነገር ማለት። ማንም ተርፍበት ነገር አትርፌ ስልጣን የምታገኝበትም ስላልሆነ ይሄን በጣም ኬርፉሊ መያዝና አገርና ሕዝብን አስቀድሜ ነው ጥንቃቄ የሚጠይቅም ጉዳይ ነው። የሚገርመኝ ነገር ማለት ዝም ብለህ እንደተነስተህ እንደፈለክ የምታረገው የምታንቦጫርቀው ጉዳይም አይደለም ማለት ነው። በጣም ጥንቃቄ ይፈልጋል። ሰው ልጆች ማንነታቸው ማምለኪያ ቦታቸውን እያቃጠልክ አይ አልተነኩም ብለህ የምታላግጥበትም የለም። እንደዚህ አይነት ነገር ማንም የሚሸከም የሚችለው ምን አየው ደግሞ አማን ይቅርታ ላቋረጥኩና አንዳንድ ሰዎች ራሳችሁን ገላችሁ ራሳችሁን ቤተክርስቲያን አቃጥላችሁ ነው ይህንን አጀንዳ የምትፈጥሩት የሚሉ ሰዎችን አየሁ በድፍረት። ለዛም ተጽዕኖ ፈጣሪ የሚባሉ ሰዎች እና ማለት እኔ አንተ እንዳልከው ነው ቅድም፣ ይሄ ተራ ነገር አይደለም። የፖለቲካ ጉዳይ አይደለም። የሀሳብ ልዩነት ጉዳይ አይደለም። የስልጣን ጉዳይ አይደለም። እኛ አማኝ ሀገር ነው ይሄ ሀገር እና በእምነቱ ከመጣህበት ይታገስ ይሆናል። ልትገፋው ልትበድለው ትችል ይሆናል። ሄዶ ግን ተመሳሳይ የጥፋት ዕጣ ፈንታ ውስጥ ነው የሚከትህ እና እንደዛ አይነት ልምምዶች ራሱ በአደባባይ ክርም ይለኛል። አትዘን፣ ሰብአዊነት አይሰማህ። ግን ራስክን ማምለኪያን አቃጠልክ፣ ራስክን ገለህ ጮህህ የሚባል አይነት ልምምድ እንዲህ በጣም ነው የሚገርመኝ የሚያስደንቀኝ ራሱ እንዴት አይነት ልምምድ እንደሆነ ራሳቸውን ድብቀው አይደለም ባይዘ እንደ አይነት ሰው እንደሚናገሩት ያለ እምነት ሁሉም ሰው ይህን ነገር ሲያወግዘው ግን ደግሞ እንደዛ አይነት ነገር ፖለቲሳይዝድ የማድረግ እንቅስቃሴዎችም አሉ። እኔ አሁንም ማስበው የትኞቹ መሰለ ከፍ ያሉ ሰዎች ኢቨን ሃይማኖታዊ ብሔርተኛ ናቸው ሁሉ ተብሎ የምታሰቡ ሰዎች ይህን ነገር ሲያወግዙ አየሁት። ለምን
ችግሩ የከፋ ቅድም እንዳልኩ ገደብ የሌለው ነገር ነው። የሚረዱ ሰዎች ይረዱታል። ይሄ የማይረዳ ዝም ብሎ ታራ ኮልኮሌ እንግዲህ ዝም ብሎ አወራ ብለ መልስ የምንሰጠውም ጉዳይም አይደለም። የምናገረውም ነገር ለምን ያመጣል እንዴት ነው ምናምን ነው የሚለውን ነገር የመረዳት መቂም የሌለው ነገር ሰዎችን እነሱን እንተው። ግን ትላልቅ ሰዎች ነገሩን አደጋ እንደሆነ ቅድም እንዳልኩ መጀመሪያ መቀመጫዬን ያለች እንትን ይባላል አይደል? ኢቨን ቤተሰብን ለሁለት ሰንጥቆልህ እንዲተላለቅ ሊያደርግ የሚችል ነገር መሆኑን የሚረዱ ሰዎች ግን ሲያወግዙ፣ እሱ ብቻ አይደለም፣ በማንኛውም ሁኔታ ደግሞ ሰዎች በሃይማኖታዊ ማንነታቸው መጠቃት የለባቸው። ይሄ የሀገርን የአንድ ሃይማኖት ሀገር አይደለም። ልክ እንደ መልታ ካልቸራ እንደሆነ መልታ ሪሊጂየስ ነው የሀገር ማለት ነው። ይሄንን ሰዎች ደግሞ በሃይማኖታቸው እንትን ስል ዘራቸው ሁሉ ገደብ የለውም። ቅድም እንዳልኩ ነው። አንተ የአንድ ብሔር በምንለው ውስጥ ሆነ 3-4 ሃይማኖት ሊኖር ይችላል። ስለዚህ ይሄ እንደዚህ አይነት ነገር አደገኛ ነገር ስለሚያመጣ የዚህ ወገንን ጥቅም አስከብራለሁ ብለህ ምናምን ብትጫወት ጫወታም አይደለም። ይሄ በቃ የሆነ የፉልሽ ጫወታ ነው ይሄ ነገር ማለት ነው። ስለዚህ ይሄን ስለሚረዱ መወገዝ ነው ያለበት። ሁለተኛ ነገር ደግሞ ጊዜ አሁን አንተ ቅድም ያነሳው ነገር አለ። ለምን መንግስት እንደዚህ ለምን ምናምን ሃይማኖት ግጭት ተነሳ ተብሎ ይነገራል እንዴ? እንደዛ አይደለም። ለምን እንዳነሳው አልገባም። ቀጥልሽ። ሃይማኖታዊ ግጭት ተፈጠረ ማለት አይጠበቅብህም እኮ ሪፈር ማድረግ አይጠበቅብህም፣ ሴንሲቲቭ ነገር ስለሆነ። አትሊስት ግን እዚህ ቦታ ላይ ወገኖቻችን ተጎድተዋል፣ ችግር ደርሷል፣ ያን ችግር እናስቆማለን፣ እርምጃ እንወስዳለን ካላልክ ድናይም እያደረገ እኮ ነው የክልሉ መንግስት። የፌዴራል መንግስቱ ደግሞ ዝም ካለ ታዲያ ምንድን ነው የምጠብቀው? በነገራችን ላይ ለምን እንደዛ ትላለህ? እኔ እውነቱን ልንገር፣ ጠቅላይ ሚኒስትሩ ከዚህ ቀደም በነበረ ግጭት ላይ እኮ ብሔር እየጠቀሱ የሞቱ ሰዎች ኦሮሞ ይሄን ያህል ሞተ፣ አማራ ይሄን ያህል ሞተ፣ ትግሬ ይሄን ያህል ሞተ፣ ወላይታ ምናምን ብለው ጠቅሰዋል እኮ። ለምን ያስፈራሃል? እየሆነ ነገር እኮ ነው። ይልቅስ መፍራት ያለብህ ነገ ይሄ ነገር እንዳይብስ ነው እንጂ እውነቱን ተጋፍጠህ ለማስቆም የተደበቀ ነገር ነው። መንግስት ችግሩን ቦልድሊ ተናግሮ ለመፍታት አቅጣጫ ማስቀመጥና አቋሙን ይፋ ማድረግ ነው ችግሩን የሚያባብሰው። አቀነዋል እኮ ኦልሬዲ ኦቤስ የሆነ ነገር እኮ ነው። አየህ አሁን ይሄ በመሸፋፈን ሴንሲቲቭ ነገር ስለሆነ ውስጡ ነው የምሰራው። የታል ታዲያ የተሰራው? ይሄ በቃ ኦቤስ ጥያቄ ነው። ምንም ማንም ሊደብቀው ሊሸሽገው የሚችለው አይነት አይመስለኝም። አይ ዶንት ቲንክ አንተ እንደምትለው እኔ አንዳንድ ኃላፊነት ይሰማኛል ብዬ እንደማስብና ነገር በጣም እንደ አንድ ክርስቲያንም እንደ አንድ ሀገሩ እንደሚወድ ይህንን ኮንደምድ አደርጋለሁ። በፍጹም ምንም አይነት መንገድ እንደዚህ አይነት ነገር አደበዝብሰ ማለፍም እንትን ማድረግም የለብህም። እየሞተ ያለው የሰው ልጅ ነው። የተቃጠለው ደግሞ ክርስቲያኖች መሰብሰቢያ ነው። ይሄ ነገር ምንም አይነት ነገር እንትን መሆን የሌለበት ነገር እንደሆነ የጸና አቋም አለኝ። ግን ምን መደረግ አለበት የሚለው ጉዳይ ላይ በተለይ የአንበሳውን ድርሻ መጫወት ያለበት መንግስት ነው። መንግስት 3 እርምጃዎችን መውሰድ ያለበት ይመስለኛል። የመጀመሪያው እርምጃ ምንድን ነው? በመዋቅሩ ውስጥ ነው። ምናልባት አናውቀውም፣ ታች ቀበሌ ላይ ሊሆን ይችላል፣ ላይ እስከ አድቫይዘር ድረስ ሊሆን ይችላል። ይሄ በእንደዚህ አይነት መንገድ ፒውሪፊኬሽንን እንፈጥራለን ብሎ ለእንደዚህ አይነት ጥቃት ድጋፍና ጀስቲፊኬሽን ሊፈጥር የሚፈልግ አካል ካለ እሱም መንቅሮ ማባረር። በቃ ወደንም ጠላንም ቅድም እንዳልኩ በዚህ ሀገር ውስጥ የተለያየ ብሔር የተለያየ ሃይማኖት ያለበት አገር ነው። ይህንን አክሰፕት አድርጌ ነው መኖር መቻል ያለብን ነገር። ይህን አክሰፕት ባላረግኩ ሁኔታ አጥፍቼ አመናምኜ እንደዚህ አይነት እንደሌለ አስመስዬ አታያለሁ ብለህ አሰልቶ የሚሄድ ሰው ካለ እሱ አገርም ቤተሰብም ሊያሳጣን ስለሆነ እንደዚህ አይነት ነገር ውስጣዊ ያለው ነገር ላይ የጠራ እርምጃ መውሰድና እንደዚህ አይነት ችግር ያለባቸውም ደግሞ ብሬን ዎሽ ማድረግ። ብሬን ዎሽ በተለያየ መንገድ ይደረጋል። መንግስታዊ አይዲዮሎጂ ብልጽግና የራሱ አይዲዮሎጂ ውስጥ እንዴት ነው የማየው ይህን ነገር? እሱ ነው ሀገር እየመራ ያለው። ሃይማኖትን ብዙሃነት እንዴት ነው የማየው? የሃይማኖት ብዙሃነት እንዴት ነው ህዝብ ውስጥ ሊስተናገድ የሚገባው? አጌንስት ይህን የሆነ አመለካከት ከየት ነው ወጣው? ኢትዮጵያዊ ያለመሆኑ በዛ ላይ ግምገማ እያረግ የገዛ ካድሬዎቹን እየገመገምክ ስውር በሆነ ግምገማ እንደዚህ ያጋደለ ሀሳብ ያለውን እየመነጠርክ ከመንግስታዊ መዋቅር አካባቢ ማራቅ
ለምን ነገ እንደዚህ አይነት ቶት በመጣ ቁጥር ዘሎ አብሮ አጃቢ ስለሚሆን በለው የሚል ነገር ስለሚያደርግ ይህንን በውስጡ መስራት መቻል አለበት። ሌላ አገረ መንግስቱን ለማናጋት ይህንን ካርድ የሚጎትቱ ቡድኖችን ተቀባይነት እንዲያጡ ማድረግ። አሁን ምንድን ነው መሰለህ የተለይ ብዙ ፋክተሮች ናቸው ያሉት እንደዚህ አይነት ነገሮችን አሁን እንዴት ነው የሚፈጠረው ብለህ ታስብ እንደዚህ ዝም ብለህ እንደምታስበው ብቻ አይደለም። በጣም በጥናት ኢንቨስት ተደርጎ ምን ተብሎ የሚሰራ ስራ ነው። ሰው ልጅ እኮ ልክ እንደኔውና እንዳንተ ነው። አንተና ሃይማኖታችን የተለያየ ቢሆንም ተቻችለን እንኖራለን። ሌላ ኢትዮጵያዊ እንደዚህ ነው። ግን ሌላ አጀንዳ መጥቶ ኢንጀክት ያደረገ አካል ግን ካለ ሲያደርግ በፊት ለፊት አይደለም የምታየው። በጣም በጥናት ላይ ተመሰረተና ሰውየው ራሱ የሚወጋው ሰውዬ ራሱ እየተወጋ መሆኑን በማያውቁ መንገድ ነው የሚመጡት ማለት ነው። ለምን ይሄንን አገር ማፍረሻ አገር ብቻ ለቤተሰብ ነው የሚፈርሰው ብያለሁ ቅድም። ይሄ እንደዚህ ፖቴንሻል ያለው ነገሮችን ለመፍጠር የኢትዮጵያ ጠላቶች ይሄን ነገር አያደርጉም አይደለም። ይሄን ተቀብሎ ደግሞ ይሄን ካርድ ለመምዘር የሚሞክሩትን ኃይሎችን በህዝቡ ተቀባይነት እንዲያጡ መስራት መቻል አለበት መንግስት ማለት ነው። እንደዚህ አይነት አስተሳሰቦች ቅድም ብያለሁ። ለምንድን ነው አርሲ ላይ በተደጋጋሚ የሚሆንበት ምክንያቱ የሚለውን ነገር ከዚህ በፊት የነበሩ መንግስታት እንዴት ነው ያን ቦታ የያዙት የሚለውን ይሄ አይዲዮሎጂን ያለበትን ቦታ አይዲዮሎጂን ማሟሟታል መቻል አለበት። እንዴት ነው የምታሟሟ? ከዚህ በፊት የነበሩት ኃይሎች መንግስታት ምንድን ነው የጠቀሙት? ይሄ መንግስት ደግሞ ከዛ ሞደርን ኒዮ የሆነውን ነገር ደግሞ ስትራቴጂ ሊነድፍ ይገባል። ለምን ፖቴንሻሊ እንደዚህ አይነት ነገር ቨረብል የሆነ ቦታ ካለ ያን ቦታ ዝም ብለህ እንደሌላ ቦታ ለቅ መቀመጥ የለብህም። ይሁን ያለ ማለት ነው አይዲዮሎጂ ያለ ማለት ነው። እዛ አካባቢ የተቀበረ አይዲዮሎጂ ያለ ማለት ነው። እሱን አይዲዮሎጂ ሌሎቹ የተቆጣጠሩበት መንገድ አይተህ አጥንተህ ከሱ የተሻለ ኒዮውን ደግሞ አንተ ተግባራዊ ማድረግ መቻል አለብህ ማለት ነው። ይሄን መደረግ ያለበት ነገር ነው። መንግስት እዚህ አካባቢ ያለውን ችግሩን ለመፍታት እንጂ ዛሬ አርሲ ጋር አለቀ እንበል እስቲ እንዳው ክርስቲያን ጠፋ ከዛ አካባቢ ልበል የማይሆንም ቢሆን ይቀጥላል ደግሞ ሌላ ቦታ። ስለዚህ ይሄ ሊሆንም ፊትም ሊሰጠው የሚገባ ጉዳይ አይደለም ማለት ነው። መንግስት ግን በከፍተኛ ጥንቃቄ ቅድም ባልኩ ቁጥር ውስጣዊ ያለው ላይ እርምጃ በእንደዚህ አይነት መንገድ ላይ መወሰድ መቻል አለበት። ውጫዊ ሆኖን ደግሞ መከላከል፣ ይህንን ሀሳብ ሊመዙ የሚፈልጉ ኃይሎችን ማሳጣት፣ በመጨረሻ የአካባቢ ያለውን አይዲዮሎጂ ቀስ እያልክ እያሟሟ እንዲጠፋ ማድረግ መቻል አለብህ። ይሄ ነው የምታየኝ። አመሰግናለሁ አማን። ውድ ቤተሰቦቻችን ወደ ሁለተኛ ጉዳይ እንገባለን። ሁለተኛ ጉዳያችን የህወሓት አሁናዊ እንቅስቃሴ በዚህ ክረምት በተለይም ደግሞ በአጭር ጊዜ ውስጥ ወልቃይትን ለመቆጣጠር እንቅስቃሴ ሊያደርግ ይችላል የሚል ትንተና የአሜሪካው የግጭት ሁኔታዎች የሚተነትነው አክሌድ የተሰኘው ተቋም አንድ ዘገባ ይዞ ተመልክተናል። እንግዲህ ይሄን ለማድረግ ደግሞ ከኤርትራ ጋር ከሱዳን ጋር በቅንጅት እየሰራ ነው የሚል ነገር አለ። እነዚህን ኃይሎች ደግሞ የሚያቀናጃቸው እንግዲህ ጽምዶ የሚባል እንቅስቃሴ እንዳለ ይታወቃል። ይህ እንቅስቃሴ በዋናነት በሻዕቢያ የጀርባ አጥንት ሆኖ የሚመራው በቲፒኤልኤፍ እና በሻዕቢያ በራሱ የተጀመረ ቢሆንም አሁን በሱዳንም ኢትዮጵያ ውስጥ ባሉ በመንግስት ተቀናቃኞች መካከልም ያሉ የመቀናጀት አዝማሚያዎች አሉ። የኤርትራ መንግስት ደግሞ ይህንን በተመለከተ ለመጀመሪያ ጊዜ ፍንጭ የሰጠበት ሁኔታ አለ። አማን ይህን ጉዳይ እንድትመለከተዋል። መልካም። እንግዲህ የኤርትራ መንግስት ለዩናይትድ ኔሽን ጀነራል ሴክሬታሪ ደብዳቤ ጽፏል። የጻፈው ነገር ምንድን ነው? ከዚህ በፊት ጀነራል ተሾመ ገመቹ ይመስሉኛል እና የሆነ ያቀረቡን ነገር አለ። ጽምዶ የሚባል ነገር ጠላቶቻችን እየተባበሩና ኢትዮጵያን ዲስታብላይዝድ ለማድረግ እየሰሩ ነው ያሉት። ይሄ አይዲያ ላይ አየር ላይ ያለው ነገር ወደ መሬት ከወረደ ያለምንም ርህራሄ አገርን ለመታደግ ስንል እርምጃ እንወስዳለን የሚል ነገር አንስቶ ነበር። አሁን የሻዕቢያ መንግስት ለዚህ መልስ የሚሆን ጽምዶ ምንድን ነው? ጽምዶ ለምን ተፈጠረና ጽምዶ ሀሳብ ጽምዶን ሰላም ዩናይትድ ኔሽን ሰላም ለማውረድ ከሚያደርጉ ሀሳቤ ጋር እንዴት ሊሄድ ይችላል ብሎ አንድ ደብዳቤ ልኳል። እንግዲህ እዚህ ላይ የተቀመጠው ነገር ምንድን ነው? ለተፈጠረ ቁርሾ እንዲፈታ ዘንድ እንዲድን እንዲፈወስ ዘንድ ህዝብ ለህዝብ ግንኙነት
በሽማግሌዎች፣ በወጣቶች፣ በሃይማኖት አባቶች የተጀመረ ነገር ነው ጽምዶ። ዋና ዓላማም ሁለቱ ማህበረሰቦች መካከል ሰላምና የዘላቂ ሰላም እንዲመጣ ለመስራት ነው የሚል ነገር ተቀመጠ። ይህንን ይረዳልን። እኛ ዋናው ይህን ጽምዶ እንቅስቃሴ ስንጀምር በዩናይትድ ኔሽን ዘላቂ ሰላም እንዴት መውረድ አለበት የሚለውን በተለይ ከግጭት ማግስት ያለውን ነገር እሱን ፕሪንሲፕል ተከትለን ነው የሚል ነገር ነው እንግዲህ የሻዕቢያ መንግስት ሰጠው። አሁን እንግዲህ ሁለት ነገር ነው። አንደኛ በመሬት ላይ ያለው ሻዕቢያ መንግስት የመጀመሪያው ሻዕቢያ መንግስት ለምንድን ነው መልስ ለመስጠት ሄደው የሚለው ነገር ነው መታየት አለበት። ሁለተኛ በመሬት ላይ ምን እያደረገ ነው፣ የጻፈው ደብዳቤ ምንን የሚያገናኘው የሚለውን ነገር እናያለን ማለት። የመጀመሪያ ሻዕቢያ መንግስት ለምንድን ነው ይህንን ነገር መልስ ለመስጠት ሄደው የሚለውን ስናይ ከዚህ በፊት ትዝ ይላል አይደል፣ ለውጭ ጉዳይ ሚኒስቴርም ከሶታል። አዎ አሁን ደግሞ ጽምዶን ደግሞ በዋነኝነት እሱ እያንቀሳቀሰ ጽምዶ ማለት ህዝብ ለህዝብ ሳይሆን የወታደራዊ ኃይል ጥምረት አድርገን ይህንን መንግስት እንገፈትራለን የሚል ሀሳብ እንዳለው ይህንን ዓለም አቀፉ ይወቅልን፣ የተባበሩ መንግስታት ይወቁልን፣ ይህን ራሳችን የመከላከል መብት አለን የሚል ነው በኢትዮጵያ በኩል የቀረበው። ይህ ሲመጣ አሁን ኢትዮጵያ እየተጠቃው ነው፣ የተወረርኩ ነው፣ ተጠቂ ነኝ፣ ይታወቅልኝ ለሚወስዶ ነገር ሁሉ ራስን የመከላከል ነው የሚለው ነገር ወደ ማሳመን ደረጃ ላይ አደርሳለች። ስለዚህ ኢትዮጵያ መንግስት ለሚወስዶ እርምጃ ህጋዊ ግራውንድ እንዳለው ስለታወቀ አሁን እሱ ደግሞ ጽምዶ ማለት እኮ አይ እንደዛ ማየት አይደለም፣ እኛ ለጦርነት ሳይሆን ህዝብ ለህዝብ ለማድረግና ይህን ደግሞ ቁርሾ እንዲረሳና ሰላም እንዲወስድ ፈልጌን ነው ያደረግነው የሚለውን መልስ ይዞ መጣ ማለት ነው። ምንድን ነው ሻዕቢያ ማለት ለምን ያደረገ ማለት ነው? ለሚፈጠረው ነገር እኔ የዩናይትድ ኔሽንን ህግን ተንተርሼ መሮም ተንተርሼ ሁለቱ ህዝቦች መካከል ሰላም ለማውረድ እየሄድኩ ባለበት ሰዓት ሰላሙን ስላልፈለገ መንግስት ይህን አደረገ የሚል ክስ ለማቅረብ ነው። ይሄ ነው ሀሳባቸው። ግን ፋክቱ ምንድን ነው? ሁለት ነገር ላንሳለ። ፋክቱ ኢትዮጵያ ከኤርትራ ጋር ቀጥተኛ ግንኙነት የምታደርገው መንግስት ለመንግስት ግንኙነት የሚደረገው እንጂ ድንበር ለድንበር ግንኙነት የለም። አንድ እንትላል እሱንም ቢሆን እርግጥ ነው ኢትዮጵያና ኤርትራ ብዙ የግንኙነት መስመራቸውን ዘግቷል። በመሬትም በአየርም ያለውን ኮኔክሽን የለም። ይሄ ባልሆነበት ሁኔታ የኤርትራ መንግስት ከአንድ አማጺ ኃይል ከፌዴራል መንግስት አፈንግጦ ካለው ኃይል ጋር ግንኙነት እያደረገ ትግራይ ወይ ዲፋክቶም አይደለች፣ የፌዴራል መንግስቱ አካል ነች። ከሱም እዛ ካለው አማጺ ኃይል ጋር ግንኙነት እያደረገ ግንኙነት የማድረግ መብት አለው ወይ? የመጀመሪያ ደረጃ እሱ ነው የሚተነሳው ነገር ማለት ነው። ይህን አድርጎ ከሆነ ይህም ማድረግ ካለበት ህዝብ ለህዝብ መደረግ ካለበት በፌዴራል መንግስት በኩል ሆኖ ጥሩ ነው፣ ሰየው የሚያስብል ነገር ነው። ለምንድነው ቁርሾ መታከም መቻል አለበት፣ ብዙ ነገር መሆን መቻል አለበት። ሁለቱ ህዝብ አንድ አይነት ህዝቦች ናቸው፣ አንድ ቋንቋ ነው የሚጋሩ። ስለዚህ አብሮ ለወደፊትም ጥሩ ቁርቤት ሆኖ መቀጠል አለባቸው። ይህን ግን ማድረግ የሚቻለው አንደር ዘ ፌዴራል መንግስት እውቅና ስር ነው የሚደረገው። በተናጠል እንደ ሌባ በኋላ ጓሮ ገብተ ያደረክ ይታወቅልኝ ማለት አንዴ የሻዕቢያ ሰዎች ምን ያህል ይህን ጥያቄ እንኳን ልንጠይቅ እንችላለን ወይ ብሎ ማሰብ ጠፋባቸው ወይ ብለህ እንድታሰብ ያደርግሃል ማለት ነው። መልስ ብሎ መጡት እኛ እኮ ህዝብ ለህዝብ ነው ያደረግነው። ህዝብ ለህዝብ የምታደርገው ከኢትዮጵያ ጋር እኮ ድንበር ዘግታል እኮ። ድንበር ከዘጋ በኋላ ሰብሬ እንደ ሌባ የገባ የሰው ድንበር ውስጥ የገባ የትኛውን ህዝብ ለህዝብ የምታደርገው? ቆይ እሱ አንድ ነው። ሁለተኛ በወታደር የታገዘ ወታደራዊ ስልጠና ቦታዎችን በወረራ እያስክ አንተ የምትለውን ደግሞ አማራ ክልል ድረስ እየመጣ ዩኒፎርም እየቀየርክ የፋኖ ዩኒፎርም እየተዋጋ መቀሌ ላይ የደህንነት ቢሮ እየከፈትክ የሻዕቢያ ሰራዊት እንደ ልቡ የሚሸነሸንበት የኢትዮጵያ ግዛትን ውስጥ ገብተህ የትኛው ህዝብ ለህዝብ ነው የምታወራው? ጽምዶ ወታደር ለወታደር አይደለም እንዴ? ምነው ትናንትና እኮ ተናግሯል። አንድ እጅ ብቻውን ስለማያጨበጭብ ነው ጽምዶን እኮ ዲፋይን ሲያደርጉ። እንደውም አንድ ቪዲዮ ወጥቶ ነበረ ከሁለት ቀን በፊት። ታማን ምንድን ነው የሚያሳየው? የኤርትራና የህወሓት ታጣቂዎች አንድ ጋር ዩኒፎርማቸው እንደለበሱ የራሳቸውን ተገናኝተው የሆነ ቦታ ላይ
ሲጨፍሩ የሚያሳይ ቪዲዮ ወጥቷል። ራሳቸው የቲፒኤልኤፍ ደጋፊዎች ናቸው ያወጡት። እንደውም ወደ ወታደራዊ አድጓል፣ ወታደራዊ ጽምዶ ነው የሚል አይነት ነገር። እሱን እኮ ነው የምልህ እኮ። እዛ ላይ ግን የሚቀለጠው ደብዳቤው ላይ የምለው ግን ሽማግሌዎቹ የባህል የምናምን ወጣቶቹ የተፈጠረውን ቁርሾ ለመርሳት የሚደረገው እዚህ ስማች ነው። የዓለም ህዝብ እኮ ማለት እኮ በጣም በሚገርም ሁኔታ እኮ በቴክኖሎጂ ይታገዛል። ትክክለኛ ፒውሪፋይድ የሆነ መረጃ ያገኛል። ብዙ ነገር እኮ ነው ያለው። ይህን እኮ በጣም የጋሪዎች ዘመን ላይ የምትለውን አይነት ለማታለል የምትሞክረውን ነገር አሁን ለማታለል ሲያቀርብ እኔ ታዘብኩ። እነሱም ለነገሩ የሻዕቢያ መንግስት ይታዘባሉ። ምን አይነት ሁኔታ ውስጥ ነው ያለውን ብለውን ነገር ትዝብት ውስጥ የሚጥለውን ደብዳቤ ነው ያመጣው። ግን በዋነኝነት ሰራዊቱ ከትግራይም አልፎ ወደ አማራ እየሄደ ነው ያለው። ጽምዶ ደግሞ ትላንትና አንድ እጅ ብቻውን ስለማጨበጭብ ነው። አንድ እጅ ብቻ ሆነን ከፌዴራል መንግስት ጋር ከምንዋጋ 2 ሆነን እንዋጋ፣ እሱም ብቻ ከሚሆን 3 ሆነን እንዋጋ የሚል አይዲዮሎጂ እንዳለው ተንታኞች ውስጥ ተነትኑ ነበር፣ እዛ መድረኩ ላይ የተገኙ ሰዎች ማለት ነው። ስለዚህ ይሄንን አሁን አይደለም ለዚህ ነው ብሎ እንትን ለማለት ትንሽ አሳፋሪ ነገር ነው። መሬት ላይ ደግሞ ያለው ነገር አክሊድ ያወጣው ሪፖርት አሁን ቅድም ሪፈር ያደረኩት ህወሓት በአጭር ጊዜ ውስጥ የወልቃይትን ለመቆጣጠር ሊንቀሳቀስ ይችላል። በዛ ውስጥ ደግሞ ሻዕቢያ የኤርትራን ቦርደር ትግራይን ቦርደር ማድረግ ስለሚፈልግ ከፌዴራል መንግስቱ ጋር ያለውን ዳይሬክት የሚያገናኝ ድንበሮች ተቃዋሚ ኃይሎች እንዲቆጣጠሩ ስለሚፈልግ ኤርትራ ወይም ደግሞ ቲፒኤልኤፍ ወልቃይት እንዲቆጣጠር ሰፖርት ሊያደርግ ይችላል ይላል። ቲፒኤልኤፍ ራሱ ደግሞ ትናንት መግለጫ ወጥቷል። የተቃረበ ጦርነት አለ ባካቸው አስቆሙልኝ በሚል ዲፕሎማቲክ ኮሚኒቲውና ከዚህ አንጻር እንዴት ታየዋል አሁን እየመጣ ያለውን ነገር? እንግዲህ አንድ ሊታመን የሚችለው ነገር መንግስትም ሌጂቲሜሲ ካገኘ ምርጫው ካለፈ የትግራይ ጉዳይ እልባት ማግኘት መቻል አለበት። ይህ እኮ ልክ እንደ ሌላ አገር ነው አክት እየተደረገ ያለው። ጫርፎ ተርፎ አሁን ከኤርትራ ጋር የምንጋጨው ኤርትራ ራሱ ኖርማላይዝ እያደረገ ነው። ከቲፒኤልኤፍ ጋር ትግራይ ውስጥ የሚያደርገውን ግንኙነት ኖርማላይዝ እያደረገ ነው። ይሄ መስተካከል መቻል አለበት። ይህን ለማስተካከል ደግሞ ትግራይ ያለውን ፖለቲካ ማቃናት መቻል አለበት። ኢዘር አስገድደ ወደ ህግና ስርዓት እንዲመጡ ወይ ደግሞ አስወግደ ሌላ ሰላማዊና የኢትዮጵያን አንድነትን ሊያስጠብቅ የሚችሉ የትግራይ ልጆች ወደ አመራርነት ማምጣት ነው። በቃ አለቀ። ከሁለቱ አንዱ የምታመጣው ነገር ማለት ነው። በዚህ ሂደት ውስጥ እንግዲህ ግጭቶች አይፈጠሩም ወይ? በትክክል ነው። ምንም ቲፒኤልኤፍ እኮ እያለ ያለው ጦርነቱ ቀርቧል ነው ያለው። ጦርነቱን የማይቀረበ የታወቀ ቀን እኮ መፈንቅለ መንግስት ያደረገ ቀን እኮ ነው እሱ የታወቀው። ምናልባት አሁን ሊፈጥን የሚችለው ነገር ምንድን ነው? መንግስት ነው ግዴታ ያለበት። ቲፒኤልኤፍማ ከተውኮ ዝም ብለህ እንደዚህ ከተውኮ እንደፈለገ መሳሪያም እየገዛ እንደፈለገ ያለችውን ወደ ውጭ የላከ የሸጠ እንደፈለገ ከኢትዮጵያ ታሪካዊ ጠላቶችን ማንኛውም ነገሮችን እየሰበሰበ ብቻ ቦታውን እንደፈለገ ማንኛውም ኢትዮጵያ ጠላት የሆነ የሚፈነጭበት ቦታ ሊያደርገው ይፈልጋል። ዝም ብለህ ከቆየ ማለት ነው። ግን ፌዴራል መንግስት ግዴታ ነው ያለበት። የኢትዮጵያን ዳር ድንበር ማስከበር መቻል አለበት። ኢትዮጵያ ግዛት ውስጥ ኢዘር ወይ ቲፒኤልኤፍ አስገድዶኛል ብሎ የሚያስብ ከሆነ ፌዴራል መንግስት ከእንደገና እንግዲህ ሼምፉል በሆነ ሁኔታ መደራደርና እውቅና ሰጥተህ አብረህ እንትን የምትልበት ሁኔታ መፍጠር ነው። አሊያ ግን ቲፒኤልኤፍ ይህንን መልሶ መፈንቅለ ያደረገውን ኃይልን ማስገደድ ማስወገድ ነው መቻል ያለብህ ነገር ማለት ነው። ኃላፊነት ስላለብህ የኢትዮጵያን ግዛት በሙሉ የመቆጣጠር ግዴታ ስላለብህ ማለት ኃላፊነት ስላለብህ ማለት ነው። ለዚህ ሲባል ፌዴራል መንግስት እንደሚሄድ ስለሚያውቁ እሱ ነው እነሱ ጦርነቱ ተቃርቧል ልክ ጥሩ እንዳደረጉት ልክ መልካም ነገር ልክ ህጋዊ ግራውንድ እንዳላቸው አድርጎ ጦርነቱ የተቃረበ ነው ይውልኝ ምናምን በሉልኝ የሚሉት ነገር ማለት ነው። ፌዴራል መንግስት እርምጃ እንደሚወስድ ዘይ ነው ያውቁታል። ታንኪዩ። ወደ ቤተሰቦቻችን ዛሬውን አንድ አፍታ ታይዝ ላይ ቆይተናል። ስለ ተከታተላችሁን አመሰግናለን። ጤና ይስጥልን።